እንግዲህ ሕፃናት ለወላጆቻቸው መምህራን መሆን አለባቸው። እዳዘ የማን ወሰሃባ መንገለ እቶን ሀሎ አምላክነ ውስተ ሰማይ ዘኪያሁን አመልክነ ጥሩ ልቡ ለሕፃን። የሕፃኑ ልብ ጨካኝ ነበረ። የሚያስተምሩን የሚባርኩን የሚመክሩን የሚገስጹን ብፁዕነታቸው ናቸው። ወደ ብፁዕ አባታችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር ሊቀ ኅሩያን ኃይሌ ዓለሙ የሀገረ ስብከታችን ዋና ስራ አስኪያጅ፣ የተከበሩ አባታችን መላከ ብርሃን ንቃቱ እንግዳ፣ ክቡር መላከ ብርሃን ነቢየ ልዑል ዳዊት፣ የዚህ ታላቅ ደብር አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ቀሳውስት፣ ዲያቆናት፣ መዘምራን፣ በዚህ ዕለት በዚህ ሰዓት የታላቁን የቅዱስ ገብርኤልን ዓመታዊ መታሰቢያ በዓል እንዲሁም የሰማዕታቱን የቅዱስ ቂርቆስንና የእናቱን ኢየሉጣ ዓመታዊ መታሰቢያ በዓል ለማክበር በዚህ ቅዱስ ቦታ የተገኛችሁ የእግዚአብሔር ልጆች፣ እግዚአብሔር የሚወዳችሁ እናንተም እግዚአብሔር የምትወዱት ክርስቲያኖች በሙሉ በኃያሉ በእግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ከረማችሁ? ድምፃችሁ አይሰማም። እንደምን አረፈዳችሁ? ስብሐት ለእግዚአብሔር ዘአብጽሐነ እስከዛቲ ሰዓት። የዘመናት ባለቤት የፍጥረታት ንጉሥ እግዚአብሔር አምላካችንን ይህንን ዕለት ባርኮ ቀድሶ በሕይወት አስገኝቶን በሀብቱ ስቦ በረድኤቱ አቅርቦ በመግቦቱ መግቦ በጥበቃው ጠብቆ ይህንን በዓል ሁላችንም ተገኝተን እንድናከብር በረከት እንድናገኝ እግዚአብሔር አምላካችን ስለፈቀደልን የእግዚአብሔር አምላካችን ስም ለዘላለሙ የተመሰገነ ይሁን። ዘአድኀኖሙ ለአናንያ ወአዛርያ ወሚሳኤል ውእቱ ያድኅነነ። አናንያን፣ አዛርያን፣ ሚሳኤልን ያዳነ እሱ ያድነናል። ይህንን የተናገረው በድርሰቱ በዜማው ያዜማው ቅዱስ ያሬድ ነው። ነገር ግን ይህንን ኃይለ ቃል የተናገሩት በዛሬው ዕለት የምናስባቸው በጊዜው የ3 ዓመት ሕፃን የነበረ ቅዱስ ቂርቆስና እናቱ ኢየሉጣ ናቸው። የትምህርታችን ርዕስ የሚሆነው ውእቱ ያድኅነን፣ እሱ ያድነናል። እስኪላችሁ ተናገሩ ይህንን ቃል ሁላችሁም ተናገሩ። እሱ ያድነናል። ይህ ትልቅ ሃይማኖት ነው። ሃይማኖትሰ መሰረት ይእቲ ወካላቲሃ ህንፃ ወንድቅ እሙንቱ ይላል ሊቁ። ሃይማኖት መሰረት ነው። ወዘመነ ተአምኖስ ይክል ያስምርዎ ለእግዚአብሔር። ሐዋርያው ምን ያለው ሰው ሃይማኖት ከሌለው እግዚአብሔርን ማስደሰት አይችልም። ትልቁ መሰረቱ ሃይማኖት ነው። ሃይማኖት ማለት እግዚአብሔር
አለ ብሎ ማመን ነው። እግዚአብሔር አለ ስንል እግዚአብሔር ማን ነው? እግዚአብሔር አንድ ነው ሶስት ነው የሚለውን ጭምር። እግዚአብሔር አንድ ነው በመለኮቱ፣ በስም በግብር በአካል ሶስት ነው። በአስገኝነቱ በመግቦቱ ይህን ዓለም በመፍጠሩ ይህንን ዓለም በማሳለፍ በማኖር ባለመኖር አንድ እግዚአብሔር ነው። ይህ ሃይማኖት ነው እና ስለዚህ ሃይማኖቱ መሰረት ነው። ሰው ሃይማኖት ሳይኖረው ምን ማድረግ አይችልም። ቢመጸውት ብዙ ትሩፋት ቢሰራ ራሱን ጭምር ለመስዋዕትን ቢሰጥ ዋጋ አይኖረውም። ምክንያቱም መሰረቱ ሃይማኖት ነውና። ስለዚህ ይህ የሃይማኖት ቋንቋ ነው። ውእቱ ያድኅነን፣ እሱ ያድነናል። እንግዲህ ይህንን ቃል ሊቃውንቱ ሲዘምሩ አድረዋል። አሁንም መልሰው ዘምረውታል። ቅድም መድረኩን ሲያስተባብሩ የነበሩት የደብሩ አስተዳዳሪ እንዳሉት ሁሉ ሊቃውንቱ ከትናንት ከ3 ሰዓት ጀምሮ እስከ 9 ሰዓት ከዚያም ደግሞ ከ1 ሰዓት ጀምሮ እስከዚህ ሰዓት ድረስ ነው ሲያመሰግኑ የቆዩት። ከ1 ሰዓት አሁን ወደ 3 ሰዓት ነው። 13 12 እና 3 ሲደመር ወደ 15 ሰዓት ነው። እና ስለዚህ ይህንን ነበር ሲያመሰግኑ የነበሩት። ምክንያቱም ማመስገን ክብር ነው። ማመስገን በረከት ነው። ማመስገን ጸጋ ነው። ማመስገን ሃይማኖት ነው። ማመስገን ምግባር ትሩፋት ነው። ሰውም እንዲያመሰግን የተፈጠረ ፍጥረት ነው። ሰው የተፈጠረው ለዓላማ ነው። ትልቁ ዓላማ ራዕይ ሰው ለማመስገን ነው የተፈጠረው እንጂ በዚህ ምድር ብቻ 70-80 ዓመት ቆይቶ ለመኖር አይደለም። አሁን እዚህ ኖረ አልኖረ ምንም ትርጉም የለውም። ትልቁ ትርጉም ያለው በሰማይ ነው ሕይወቱም ኑሮውም። ወደ እርሳችን እንመለስና ውእቱ ያድኅነን፣ እሱ ያድነናል። እሱ ማን ነው? እግዚአብሔር ነው። ቻይ እግዚአብሔር፣ አሸናፊ እግዚአብሔር፣ ኃያል እግዚአብሔር። ይህንን ኃይለ ቃል የተናገሩት ቂርቆስና ኢየሉጣ ናቸው። እኒህ ሰዎች በዘመነ ሰማዕታት በ3ኛው መቶ ክፍለ ዘመን የነበሩ ሰዎች ናቸው። እኒህ ሰዎች ተፈትነው ያለፉ ናቸው። መከራውን በትዕግስት ያለፉ ሰዎች ናቸው። ከላይ ስንነሳ ሊቃውንት ሲዘምሩት ከነበሩ ስንነሳ ወንጌል ነው። እንግዲህ ቅዱስ ያሬድ አዲሱንም ብሉይንም ጠቅሶ ነው የተናገረው። ጥቡ ልቡ ለሕፃን እንዘ ሀሎ ውስተ ምኩናን ይቤላ ሕፃን ለእሙ ጥብእከ የምንፈጽም ገለነ ወሰምዓነ ከመ ንራይ ገጾ ለአምላክነ። ሕፃኑ እንዲህ አለ። የስንት ዓመት? ሁላችሁ ተናገሩ። የ3 ዓመት። እንግዲህ የ3 ዓመት ሕፃን አሁን በእውነት ምልከታው ሁሉም ነገር ወደሚበላ ወደሚጠጣ ወደ ጡት ሊሆን ይችላል እንጂ ከዚህ አልፎ ተርፎ ሃይማኖት እንዲህ መመስከር፣ በእሳት መፈተን፣ እንዲህ መጨከን በጣም ግሩም ነው። መጀመሪያ ስናይ ጥቡ ልቡ ለሕፃን ይላል። የሕፃኑ ልብ ጨካኝ ነው ይላል። እንዘ ሀሎ ውስተ ምኩናን በመከራ እያለ በፍርድ እያለ የሕፃኑ ልብ ጨከነ። እዚህ ላይ አሻሚ ነገር ሊኖር አይገባም። መጨከን ሌላ ጉዳይ ነው።
ርኅራኄ አለማድረግ፣ ለሰው አለማዘን፣ ሰውን መበደል፣ ይህ ስጋዊ ጭካኔ ነው። የሕፃኑ መጨከን ግን በሃይማኖት ነበረ። አለመፍራት ነበር፣ አለመደንገጥ ነበር። እሳቱ ሲነድ፣ ውሃ ሙቁ ሲፈላ፣ ሰይፉ ሲመዘዝ አለመፍራት ነበረ የሕፃኑ ጭካኔ። እንግዲህ ሕፃን እንደምታውቁት እንኳን ሰይፍ መዞ ተመዞ እንኳን እሳት ነዶ እንዴት ብሎ ይሆናል? ማንም ጀግና የሚባለው አዎ ሰው በለበሰው ስጋ ይፈራል፣ ይሸበራል። ሕፃኑ ግን ጥሩ ልቡ ለሕፃን የሕፃኑ ልብ ጨካኝ ነበረ። የሕፃኑ ልብ የማይፈራ ነበረ። የሕፃኑ ልብ የማይደነግጥ ነበረ፣ የማይሸበር ነበር። እንዲያውም ለእናቱ መምህር ነበር የሆነው። ይበላ ሕፃን ለሙጡ በኪየም እናት ሆኝ ጨክኝ። ንፈጽም ገለነ ገላችንን እንጨርስ ምስክር እንሁን፣ ስለ ሀልወተ እግዚአብሔር ምስክር እንሁን። ነቢዩ ወነግሥ ማከ በቅድመ ነገሥት ወይታፈር፣ በነገሥታቱ ፊት እመሰክራለሁ ሀልወትህን እግዚአብሔርነትህን፣ ፈጣሪ ዓለማት ኮናኔ ዓለማት አሐዜ ዓለማት መሆንህን በነገሥታቱ ፊት መሰክራለሁ ብሎ በትንቢቱ በተናገረ ሁሉ ይህን ሕፃን ያን ነበር የደገመው። ጥብቄም ንፈጽም ገለነ ወሰምዓነ፣ ምስክርነታችንን እንፈጽም ከመነራይ ገዝቶ ለአምላክነ፣ የአምላካችንን ፊት እንድናይ። ለዚህ ነው መድረሻው፣ ለዚህ ነው ዓላማው፣ ለዚህ ነው መዳረሻው፣ ይህ ነው። ከመነራይ ገዝቶ ለአምላክነ፣ ገላችንን ከፈጸም ከእሳቱ ከገባን ከሚፈላ ውሃ ከገባን ስለ ሀልወተ እግዚአብሔር ምስክር ከሆን የእግዚአብሔር ፊት እናያለን። እንግዲህ እግዚአብሔር ፊት በአንድም በሌላም ይታያል። ጻድቃንም ኃጥአንም ከፊቱ ይደርሳሉ። ወታቀድም ሰጊደ ለስብሐተ ልዑል ነው የሚለው። ነፍስ ከስጋ ተለይታ ከፈጣሪ ፊት ትሰግዳለች። በምድር ሳለች በጎ የሰራች በሃይማኖት የጸናች መግባት ውፋት የሰራች ከሆነች ቀርባ ትሰግዳለች፣ ቀርባ ትሰግዳለች። ነገር ግን በምድር ሳለች ፈጣሪዋን የማታውቅ እግዚአብሔርን የማታውቅ ከሆነች ግን ርቃ ትሰግዳለች። ዛሬ ቤተክርስቲያን መግባት የማይችል ሰው በአንጻር ሆኖ ሊሰግድ እንደዚያ ይላል። ከመነራይ ገዝቶ ለአምላክነ፣ የአምላካችን ፊት እንድናይ ጥብቄም ጨክኝ። እምዝዳግመ አልቦቱ ኩነኔ፣ ከዚህ በኋላ ሞት የለም አለ። ከዚህ በኋላ ሞት የለም። ከዚህ በኋላ ሞተ ስጋም የለም፣ ሞተ ነፍስም የለም። ይህች አንድ ጊዜ የምንሞታት ሞት ብቻ ናት። እሷም ጊዜያዊ ናት፣ እሷም ቀላል ናት ነው ያለው። እምዝዳግመ አልቦቱ ኩነኔ፣ ከዚህ በኋላ ፍርድ የለም፣ ሞት የለም። እንግዲህ የ3 ዓመት ሕፃን እንዲህ አለ ቋንቋ መናገር፣ እንዲህ አለ ሃይማኖትን መስበክ ይችላል። እግዚአብሔር ለሕፃኑም በሁሉም አድሮ የሚመክር የሚገስጽ ነውና ለሰዎች ብቻ አይደለም በእንስሳትም ጭምር አድሮ የሚመክር ስለሆነ እንስሳቱም እንዲናገሩ የሚያደርግ አምላክ ነውና
ይፈርሃ ነበልባለ እሳት ዘይወፅእ እማፈ እቶን ጉድጓድ ከዚያ የሚፈላውን እሳት ቢሰማም ያይም ይፈርሃ አልፈራም። ሕፃኑ የመንፈስ ቅዱስ ማደሪያ ነበር። በሕፃኑ ላይ መንፈስ ቅዱስ አድሯል። መንፈስ ቅዱስ ፍርሃትን ያርቃል። መንፈስ ቅዱስ ያስጨግናል። መንፈስ ቅዱስ ገድሉን ያስፈጽማል። መንፈስ ቅዱስ በጎ ሥራ ያሰራል። ስለዚህ ዛሬ የምናከብረው በዓል የዚህ የሕፃኑን የምስክርነት ቀን በዓል ነው። የምስክርነት ቀን ዛሬ ሰዎች በውሸት ሊመሰክሩ ይችላሉ። ሰዎች በሐሰት መስክረው ሰውን ይወነጅላሉ፣ ሰውን ያስወነጅላሉ፣ በሰው ላይ ጉዳት ያደርሳሉ። የሕፃንነቱ ምስክር ግን እንዲህ አልነበረም። ሰውን የሚጎዳ አልነበረም። ሰውን የሚያድን ነበር። አምልኮተ እግዚአብሔርን የሚገልጽ ነበር። አዛ ዘየማን አዛ ዕዳ ዘየማን ወሰሃባ መንገለ እቶን። እኒህ ሰዎች ስለ ሃይማኖታቸው ተጠይቀው ነው። ሃይማኖታቸውን ቢተዉ ኑሮ ንጉሡ የሚያመልከውን ጣዖት ቢያመልኩ ኑሮ እንዲህ ያለ ፈተና አይገጥማቸውም ነበር። ንጉሡ እለእስክንድሮስ ይባላል። በስደት በሄዱበት ሀገር ነው ፈተና የደረሰባቸው። እነዚህ ቂርቆስና እናቱ ኢየሉጣ የታፈሩ ሁሎሙ ለይሰግዱ ለግፎ ወለይትሜክሁ በአማልክቲሆሙ እናለ ሁሉ ለጣዖቱ እንጨት ጠርበው ድንጋይ አነስበው አምላክ ብለው የሚያመልኩ ነገሥታት ሁሉ ታፈሩ፣ ያፍራሉ። እንጨት ጣዖት አምላክ አይደለምና። በዘመኑ የነበሩ ነገሥታት ግን ይህን ነበር የሚያመልኩት። ከነናቡከደነፆር ጀምሮ መምለኪያ ጣዖት ነበሩ፣ ጣዖት የሚያመልኩ ነበሩ። በዕለተ ሰሉስ የተፈጠሩ እንጨት ድንጋዩን ያመልኩ ነበር። እኒህ ሰዎች ግን ከነዚያ ነፃ ነበሩ። ሀሎ አምላክነ ውስተ ሰማይ ዘኪያሁን አመልክነ ብሎ ነብዩ እንደተናገረው እኛ የምናመልከው አምላክ ሀሎ ውስተ ሰማይ በሰማይ አለ። ኪያሁን አመልክነ እኛ እሱን እናመልካለን፣ እኛ ለእሱ እንገዛለን፣ እኛ እሱን እናምናለን። ሞቱ ይክላድን ወተነ እሱ ማዳን ይችላል፣ እሱ ማዳን ይችላል። ይችላል አይደል? አዎ ይችላል። እግዚአብሔር ይህን ይችላል ይህን አይችልም አይባልም። አዎ ሁሉንም የሚችል ነው። ሁሉንም የሰራ ነው። ሁሉንም ያስገኘ ነው። ሁሉንም የሚያሳልፍ አምላክ ነው። ሁሉንም የሚያሳልፍ አምላክ ነው። አዎ አዛለ ለሙ ዕዳ ዘየማን ቀኝ እጇን እየጎተተ ነበረ ወደሚነደው እሳት የወሰዳት እናቱ። እንግዲህ ሕፃን ወደ ፍትፍት ነው እጁ የሚያመራ እንጂ ወደ እሳት አይመስለኝም። ምናልባት ገና የእሳቱን እሳት ቀይ ነው ፍህሙና ከአንድ ዓመት አካባቢ ያሉ ሕፃናት ላያውቁ ይችላሉ። ይህ ግን አውቋል። ከ3 ዓመት ጀምሮ እንኳን እሳት በሚገባ ያውቃሉ። አዛለዩ ደግሞ ዕዳ ዘየማን ወሰሃባ መንገለ እቶን ወደሚነደው እሳት ቀኝ እጇን ይዞ ጎተተ ይላል።
እንግዲህ ሕፃናት ለወላጆቻቸው መምህራን መሆን አለባቸው። ሕፃናት ለወላጆቻቸው እንደዚህ መምህራን ሲሆኑ፣ እንዲህ አብነት ሲሆኑ፣ እንዲህ መካሪ ሲሆኑ ደስ ይላል።